ሰላም እንዴት ውላችኋል ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን ተጀምሯል። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወይንሸት ደጀኔ ነኝ። አብራችሁን ቆዩ። ወደ መጀመሪያው ዜና ሳልፍ የአፍሪካ ቢዝነስ ፎረም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአዲስ አበባ እየተካሄደ ይገኛል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽንና በአፍሪካ ህብረት ኮሚሽን የተዘጋጀው ፎረሙ የአፍሪካ መጻኢ ጊዜ በፋይናንስ መደገፍ ስራና ኢኖቬሽንን ለዘላቂ ትራንስፎርሜሽን በሚል መሪ ቃል ነው እየተካሄደ የሚገኘው። በፎረሙ የመንግስት ተቋማት፣ የግል ዘርፍ ተዋንያን፣ የልማት ድርጅቶች፣ የተለያዩ ሀገራት አምባሳደሮች፣ የፋይናንስ ተቋማት ተወካዮች እየተሳተፉ ይገኛሉ። ተመልካቾች እዚህ ጉዳይ ላይ እንቆያለን። ፎረሙን እየተከታተለች የምትገኘው ባልደረባችን መቅደስ እንዳለ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ተገኝታለች። መቅደስ እንዴት ውለሻል? በፎረሙ የአፍሪካን ኢኮኖሚ ከማሳደግ አኳያ ምን ምን ጉዳዮች ተነሱ የሚለውን መረጃዎችን አድርሽን። አመሰግናለሁ ወይንሸት። እንዴት ውላችኋል ተመልካቾች? ቀደም ሲል አንቺም ጠቆም እንዳደረግሽው የአፍሪካ ህብረት ኮሚሽን ከአፍሪካ ኢኮኖሚ አሶሲዬሽን ወይም ኮሚሽን ጋር በመተባበር የ9ኛውን የአፍሪካ የቢዝነስ ፎረም እያካሄደ ይገኛል። እንግዲህ በፎረሙ የመንግስትና የግል የተቀናጀ የፋይናንስ አቅርቦትን ጨምሮ የተለያዩ የፋይናንስ አማራጮችን የማፈላለግ ስራዎች እንዲከወኑ የሚያስችሉ ሁኔታዎች ላይ እየተመከረ ይገኛል። ፎረሙን የከፈቱት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ክላቨር ጌት በመድረኩ ባደረጉት ንግግር በአጀንዳ 2063 የተቀመጡ ግቦች እንዲሳኩ በአፍሪካ ወጣቶች ላይ በብርቱ መስራት እንደሚገባ አንስተዋል። ሌላኛው በፎረሙ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንግዲህ 70% የሚሆነው የአፍሪካ ህዝብ ከ30 ዓመት በታች እንደመሆኑ በወጣቶች ላይ በብርቱ እንዲሰራ አህጉር የስራ ዕድል ፈጠራ ላይ መስራት እንደሚገባ ፕሬዝዳንቱ አንስተዋል። ሌላኛው እንግዲህ የብድር አቅርቦት ጉዳይ ነው። በብድር አቅርቦትና በዲጂታል ኢኮኖሚ ላይ አህጉሪቱ በብርቱ መስራት እንዳለባት አንስተዋል። በኢትዮጵያ ደረጃ እንግዲህ በርካታ የስራ ዕድል ፈጠራ እንቅስቃሴዎች የተደረጉ እንደሆነ ለአብነት አንስተዋል። ከተማዋን ብንመለከት ተመልካቾች ለተፈጠረው የድምጽ ጥራት መቆራረጥ ይቅርታ እንጠይቃለን። ወደ ሌላኛው ዜና እናልፋለን። በኢትዮጵያ የኢንቨስትመንት ባንኮች ቁጥር እየጨመረ ይገኛል። ባንኮቹ የፋይናንስ ተደራሽነትን በማስፋት ዘላቂ የኢኮኖሚ ልማት ማምጣትን ዓላማ ያደረጉ ናቸው። የኢንቨስትመንት ባንኮች ከንግድ ባንኮች በተለየ የሰነደ መዋዕለ ንዋዮች ግዢና ሽያጭ ላይ ማማከር፣ የመሸጥና የመግዛት ስራን ይሰራሉ። ብሩክታይት አስራት በኢትዮጵያ ስላለው የኢንቨስትመንት ባንኮች የስራ እንቅስቃሴ ያዘጋጀችው መረጃ አለ። አብረን እንከታተል። ብሔራዊ ባንክ ንግድ ባንኮች በተለያዩ የኢንቨስትመንት ዘርፎች ስራ ላይ እንዳይሰማሩ ያደረገውን የ2009 ዓ.ም መመሪያ ሐምሌ 12 ቀን 2016 ዓ.ም ጀምሮ ባወጣው አዲስ መመሪያ መሻሩን ተከትሎ በኢትዮጵያ የኢንቨስትመንት ባንኮች መቋቋም ጀምረዋል። መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ በፈጠረው እድል ንግድ ባንኮች ከብድር ደረጃ አውጭነት ውጭ ባሉ እንደ ኢንቨስትመንት ባንክ ባሉ የካፒታል ገበያ አገልግሎት ሰጪ ኩባንያዎች ውስጥ ሙሉ ድርሻ ኖሯቸው በባለቤትነት እንዲይዙም ተፈቅዷል። ይህም በካፒታል ገበያ አዋጁ መሰረት የሚፈጸም እንደሆነ በመመሪያው ተብራርቷል። የኢንቨስትመንት ባንኮች በዋናነት በካፒታል ገበያ ላይ የሚሳተፉትን አካላት የማማከርና ለኩባንያዎችም ሆነ ለጀማሪ ነጋዴዎች በካፒታል ገበያ ውስጥ ገንዘብ የማፈላለግ ስራን ይሰራሉ፣ አገናኝ ሆነውም ያገለግላሉ። ከዚህ በተጨማሪም ኩባንያዎች አክሲዮን መሸጥ ሲፈልጉ ሂደቱን የማቀላጠፍ ስራን ይሰራሉ። በዚህም አዲስ አክሲዮን ኩባንያ አቋቁማለሁ የሚል አካል የአክሲዮን ድርሻ የሚሸጠው በኢንቨስትመንት ባንኮቹ በኩል ይሆናል። ከዚህ ባለፈ አንድ ግለሰብ ከዚህ ቀደም ከተለያዩ ተቋማት የገዛውን ድርሻ ወይም አክሲዮን መሸጥ ቢፈልግ ለኢንቨስትመንት ባንኮቹ በመስጠት እንዲሸጡ ያደርጋል። ግለሰቡ ራሱ በካፒታል ገበያ ተጫርቶ መሸጥም ሆነ መግዛት አይችልም። በአጠቃላይ ባለ አክሲዮኖች ድርሻቸውን መሸጥና መለወጥ የሚችሉት በኢንቨስትመንት ባንኮቹ በኩል ብቻ ይሆናል ማለት ነው። የኢንቨስትመንት ባንኮቹ የተረከቡትን የግለሰብም ሆነ የተቋማት አክሲዮን ወይም ድርሻ በካፒታል ገበያው ለጨረታ በማቅረብ የመሸጥ የመለወጥ አሊያም
ራሳቸው የመግዛት ፈቃድ ተሰጥቷቸዋል። የኢንቨስትመንት ባንኮች ሌላኛው ዋና ስራ ወደ ካፒታል ገበያ የሚመጡ ኩባንያዎች፣ ድርጅቶች፣ መንግስት፣ ከተሞች ወይም ሌሎች ቦንድና አክሲዮን ወይም ድርሻ መሸጥ ሲፈልጉ አክሲዮኑ ምን ይመስላል፣ አክሲዮኑ በምን ያህል ዋጋ ይሸጥ፣ መቼና ለማን ይሸጥ የሚሉትን ጉዳዮች በፋይናንስ ስትራቴጂ ላይ በመመስረት የምክር አገልግሎት ይሰጣሉ። ይህም ባንኮቹ በካፒታል ገበያ ውስጥ ትልቁን ድርሻ የሚጫወቱ ተቋማት እንዲሆኑ ያስችላቸዋል። የኢንቨስትመንት ባንኮቹ የገቢ ምንጭም ከዚሁ አገልግሎታቸው የሚመነጭ ነው። እስካሁን ባለው መረጃ በኢትዮጵያ በካፒታል ገበያ ባለስልጣን ፈቃድ የተሰጣቸው የካፒታል ባንኮች ቁጥር 5 ደርሷል። እነሱም ሲቢኢ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ሲንቄ ኢንቨስትመንት ባንክ አክሲዮን ማህበር፣ አዋሽ ካፒታል አክሲዮን ማህበርና ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር ናቸው። ባንኮቹ የተቋቋሙበትን የተከፈለ ካፒታል ስንመለከት ሲንቄ ኢንቨስትመንት ባንክ በ480 ሚሊዮን ብር፣ ወጋገን ኢንቨስትመንት ባንክ በብር 385 ሚሊዮን፣ አዋሽ ኢንቨስትመንት ባንክ በ200 ሚሊዮን ብር፣ ሲቢኢ ኢንቨስትመንት ባንክ በ100 ሚሊዮን ብር እንዲሁም ፈርስት አዲስ ኢንቨስትመንት ባንክ በ28 ሚሊዮን ብር ካፒታል ተቋቁመዋል። አሁን ላይ ሁሉም ኢንቨስትመንት ባንኮች ካፒታላቸውን በማሳደግና ሰፋፊ የስራ ዕድሎችን በመፍጠር ላይ ይገኛሉ። ወደ ሌላኛው ዜና ኢትዮጵያ ቢዝነስ መረጃችን ስናልፍ አፍሪካ በአህጉራዊ የነጻ ንግድ ቀጠና አማካኝነት አንድ የኢኮኖሚ ማህበረሰብ ለመፍጠር እየሰራች ትገኛለች። ይህንን የግዙፍ የንግድ እንቅስቃሴ በብቃት ለመምራት የሚያስችል የሰለጠነ የሰው ኃይል ማፍራት ደግሞ በአህጉሪቱ ትልቅ የቤት ስራ ነው። በተለይም በሎጂስቲክስ፣ በንግድ ህግና በፋይናንስ ዘርፍ ያለውን የባለሙያ እጥረት ለመቅረፍ የቴክኒክና ሙያ ተቋማት እንዲሁም የከፍተኛ ትምህርት ስርዓቱ ለገበያ የሚመጥን ብቁ ዜጋ ማፍራት ላይ ማተኮር እንዳለበት ይነሳል። በዚህ ጉዳይ ላይ ብሩክታዊት ተገኝ ተጨማሪ ዘገባ አላት። አፍሪካ የዓለማችን ግዙፉን የጋራ ገበያ በአፍሪካ አህጉራዊ ነጻ ንግድ ቀጠና እውን አድርጋለች። ከ1.4 ቢሊዮን በላይ ህዝብን የሚያስተሳስረው ይህ የንግድ ቀጠና የሸቀጦች ዝውውርን ብቻ ሳይሆን የሰለጠነ የሰው ኃይል በነጻነት እንዲንቀሳቀስም ይጠይቃል። ኢትዮጵያም ይህ ነጻ የንግድ ቀጠና ይዞት የሚመጣውን እድል ለመጠቀም የብሔራዊ ነጻ ንግድ ቀጠና ትግበራ ስትራቴጂ በመንደፍ ወደ ስራ ገብታለች። ይሁን እንጂ እንደ አህጉር ይህንን ግዙፍ ገበያ የሚመራ በንግድ ህግ፣ በሎጂስቲክስና በፋይናንስ የሰለጠነ የሰው ኃይል የማፍራቱ ጉዳይ አሁንም በጥልቀት ሊታሰብበት የሚገባው ጉዳይ ነው። ነጻ የንግድ ቀጠናው ቀልጣፋ የሎጂስቲክ ባለሙያዎችን ይፈልጋል። ይሁን እንጂ በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት ይህ ትምህርት በብዛት የሚሰጠው በንድፈ ሀሳብ ደረጃ እንጂ በተግባር ብዙም የተደገፈ አይደለም። አሁን እያሰብን ያለነው 55 ሀገራቶችን ለማስተሳሰር የተሞከረ ስለሆነ በእነዚህ 55 ሀገራቶች መካከል ያለውን የንግድ ሁኔታዎችን በደንብ የተገነዘበና እነዛ ንግድ ሁኔታዎች የተማከለ ስራ መስራት የሚችል የህግ ባለሙያዎች ያስፈልጋሉ። ኢትዮጵያ የድሬዳዋ ነጻ ንግድ ቀጠና በሙሉ አቅሙ ወደ ትግበራ እንዲገባ ከማድረግ አልፋ ከአጎራባች ሀገራት ጋር በንግድ የሚያስተሳስሩ የመንገድና የባቡር መሰረተ ልማቶችንም ገንብታ አብሮ ማደግን እንዲወልዱ እየተጋች ነው። ይህ እውን የሚሆነው ግን ለተገባው የንግድ ስምምነት ውጤታማነት የክፍያ ስርዓቶችና የፋይናንስ ቴክኖሎጂዎች ሲዘምኑ ነው። ምናልባት ወደ 2.3 ትሪሊየን ዩኤስዲ ጂዲፒ ያላቸው ሀገራቶች ላይ የማቅረብ እድል ነው የፈጠረ ያለው ማለት ነው። ይህን ስናስበው የዲጂታል ክፍያ ስርዓቶችን እንደው ከአህጉራዊ የክፍያ ስርዓት ጋር ማስተሳሰር ምናልባት የፓን አፍሪካን ፔመንት እና ሴትልመንት ሲስተም በአፍሪካ ህብረት ተይዞ የተገበረ ያለና ምናልባት ከኬንያ ለገዛነው እቃ በኢትዮጵያ ብር የምንከፍልበትን እነሱ ደግሞ ከኛ ለገዙን በኬንያ ሽሊንግ የሚከፍሉበት ሁኔታ የሚያመቻች ስርዓት የተዘረጋ ነው ያለው ማለት ነው። በተለይም በቴክኒክና ሙያ ዘርፍ የሚሰለጥኑ ወጣቶች ለሀገር ውስጥ ኢንዱስትሪ ብቻ ሳይሆን ለአህጉራዊ ገበያ ተወዳዳሪ ሆነው መውጣት ይኖርባቸዋል። እነዚህ የምናደርጋቸው በአገራችን ደረጃ የምንሰራቸው የክህሎት ልማት ስራዎች ሄደው ወደ ቀጠናው ደረጃ ወዳለን ትስስር ያድጋሉ። በአፍሪካ ውስጥ ባለን የንግድ ኮምፒቲቲቭነስ ተወዳዳሪነት ውስጥ ሚና አላቸው። ላለፉት 5 ዓመታት ለጎረቤት ሀገራት በተከታታይ በየአመቱ ከ250 በላይ የሆኑ የጎረቤት ሀገራት ዜጎችን በስኮላርሺፕ ፕሮግራም ተጠቃሚ ስናደርግ ቆይተናል። ለምንድን ነው የምንሰጠው? ይሄንን ዋና መሰረተ ዓላማው ቀጠናዊ ትስስርን ማጠናከር ስላለብን ነው። የአፍሪካ ነጻ ንግድ ቀጠና ለኢትዮጵያ አዲስ የገበያ በር ከፍቷል። በበሩ ዘልቆ ለመግባትና ውጤታማ ለመሆን የሰለጠነ የሰው ኃይል ቁልፍ መሳሪያ ነው። አፍሪካ አንድ ገበያ ስትሆን ያንን ገበያ የሚመራ ተወዳዳሪ አህጉራዊ ባለሙያ ማፍራት ዛሬም ትልቁ የቤት ስራ ነው።
ተመልካቾች ቀደም ሲል ያደረስናችሁ የአፍሪካ ቢዝነስ ፎረምን የተመለከተ መረጃ ወደዛ እናልፋለን። ፎረሙ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአዲስ አበባ እየተካሄደ ይገኛል። ባልደረባችን መቅደስ እንዳለ ደግሞ ተጨማሪ መረጃዎችን ታደርሳለች። መቅደስ እንዴት ውለሻል? በፎረሙ የአፍሪካን ኢኮኖሚ ከማሳደግ አኳያ ምን ጉዳዮች ተነሱ የሚለው መረጃዎችን አድርሽን። አመሰግናለሁ። እንዴት ውላችኋል ተመልካቾች? ቀደም ሲል ጠቆም እንዳደረግሽው የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ ከአፍሪካ ህብረት ኮሚሽንና ከሌሎች ባለድርሻ አካላት ጋር በመሆን 9ኛውን የአፍሪካ የቢዝነስ ፎረም እያካሄዱ ይገኛሉ። እንግዲህ በፎረሙ በመንግስትና የግል የተቀናጀ የፋይናንስ አቅርቦትን ጨምሮ የተለያዩ የፋይናንስ አማራጮችን ለማስፋት ያለመ እንደሆነ ተነስቷል። እንግዲህ ፎረሙን የከፈቱት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ክላቨር ጌት በአጀንዳ 2063 የተቀመጡ ግቦችን ለማሳካት እንደ አህጉር በወጣቶች ላይ መስራት እንደሚበጅም አንስተዋል። በፎረሙ ሌላኛው ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንግዲህ ከ70 በመቶ በላይ የሚሆነው የአፍሪካ ህዝብ ወጣት እንደመሆኑ ወጣቶች ላይ በብርቱ ብንሰራ እንደሚበጅም እሳቸውም አጽንኦት ሰጥተው አንስተዋል። እንግዲህ በየአመቱ ከ362 ሚሊዮን በላይ ወጣት ወደ ስራ ይገባል ወይም ስራ ፈላጊ ነው። እንግዲህ አህጉሪቱ ማስተናገድ የምትችለው ግን 151 ሚሊዮን እንደሆነ አንስተዋል። እንግዲህ በዚህ መካከል ያለውን ከፍተኛ የሆነ የቁጥር ስፋት ለማስታረቅ የስራ እድል ፈጠራ ላይ በብርቱ መስራትም እንደሚያስፈልግ አንስተዋል። ሌላው እንግዲህ በብድር አቅርቦትና በዲጂታል ኢኮኖሚ ላይ እንደ አህጉር መስራት እንደሚጠበቅብንም አንስተዋል። በኢትዮጵያ ደረጃም የተለያዩ ተሞክሮዎች የሚወሰዱባቸው እንቅስቃሴዎች እንዳሉም አንስተዋል። በሀገር ደረጃ የስራ እድል ፈጠራ ላይ ትኩረት ተሰጥቶ እየተሰራ እንደሆነ በከተማ ደረጃ እንኳን ብንወስድ በአዲስ አበባ የኮሪደር ልማትና በከተማን በማስዋብ ሂደት ላይ በ6 ወራት ውስጥ ለ30 ሺህ ወጣቶች የስራ እድል መፍጠር እንደተቻለም በተሞክሮነት አንስተዋል። እንግዲህ በተለያዩ ዘርፎች የስራ እድል ፈጠራ ላይ ትኩረት መሰጠት እንዳለበት አንስተዋል። ሌላው እንግዲህ የግብርናው ዘርፍ በማዘመንና እሴት በመጨመር እንዲሁም ደግሞ ቴክኖሎጂ ቀመስ በማድረግ የአህጉሪቱን ወጣቶች ወደ ግብርና ዘርፍ ማስገባትም እንደሚበጅም ተነስቷል። በፎረሙ እንግዲህ መንግስታት፣ የፋይናንስ ተቋማትና የግሉ ዘርፍ በአፍሪካ እሴትን በመጨመር እንግዲህ በዘመናዊ ቴክኖሎጂ አጠቃቀም በስራ እድል ፈጠራ መስራት እንደሚበጃቸውም ተነስቷል። በአጠቃላይ በፎረሙ የተለያዩ የሀገራት ኃላፊዎችና ዓለም አቀፍ ተቋማት ተሞክሯቸውን እና ልምዳቸውን ያካፈሉበት ነበረ። ለአሁን ያለኝ መረጃ ይሄ ነው። አመሰግናለሁ። መቅደስ እንዳለ ለሰጠሽን መረጃ እናመሰግናለን። መልካም ቀን ይሆናልሽ። አሁን ደግሞ ተመልካቾች ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ብር ከ64 ሳንቲም እየተሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካን ዶላር በ152 ብር ከ63 ሳንቲም እየገዛ በ155 ብር ከ69 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ደግሞ ተከታተሉ። የዜና ኢትዮጵያ ቢዝነስ ዘገባችን ይሄን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን